ፍቃደኛ አልነበረችም። ምክንያቱም ባለቤት ለባልየው ነግራው ለጠይቋት በስልክ ደውሎ መጀመሪያ ከቤት ሲገባ ለባልየው ተናገርን እኮ ሰዓዳ አንቺ ግን ምን እንደሆንኩ ታይኛለሽ። እኔ ምን ቤትማ እንደሆንኩ በደንብ ታይኛለሽ። በደንብ እያየሽ ነው ምን ቤት እንደሆንኩኝ። ከዛ በኋላ ባለቤት መጣችና እኛ እባክሽ ሰዓዳ አንቺ የምታውቂው ነገር ራህማ የምታውቂው ነገር ካለ እባክሽ ስጪኝ፣ እባክሽ መረጃ ስጪኝ ብለን ስንላት መረጃ ለመስጠት ፈቃደኛ ነች። ከዛ በኋላ ምን ማድረግ ጀመርን? ማፈላለግ ጀመርን። ስናፈላልግ መጣች። ስትመጣ በስተመጨረሻ ላይ እሷ ደም ጠቢ እንደተባለችና ከሱ ጋር ግንኙነት እንዳላት ስንሰማ እኛ ወተን ተናገርን። ተሳሳት ነው ከመላይ ነው ምን ማስረጃላችሁ እሷ ጋር ግንኙነት ለመኖሩ እንዴ? ውጭ አንቺ አላት እኮ ግንኙነት ማለት የግዴታ አብሮ መተኛት እኮ አይደለም። ውጭ አንቺም በጣም ውጭ ያለው በታላላትም ሆነች ነው እንዴ ሰላላት እስፓኛይቱ ልጅ ስላለኝ ብቻ ያልችኛይቱ እንደዚህ ስላለኝ ራሷን ከዚህ ነገር ነፃ ለማድረግ ይሄን ስላለኝ ዝም ብላችሁ አታውሩ በማታውቁት ነገር ማለት ነው እንዴ ራሷን ያለችበት ራሷን ያቺ ማሜ ያቺኛይቱ ራሷን ነፃ አላደረገችም። እሷ የምታውቀውን ነገር ተናገረች። ከላይ ነው እንዳደርጋለኝ ስለሷ ምንም የማታውቁት ነገር አለ ስለ ዘኛይቱ ልጅ ማለት ነው። ምንም ቆጥቶ ዘኛይቱ ያስቱና ታዲያ እንደዛ ከሆነ አዳምጠኝ አንተ ሰውዬ ማሜ የምትባል አዳምጥ መጀመሪያ። እንደዛ ከሆነ መረጃ ስጡና ባለቤት ትምጣ፣ ራህማ ትምጣ፣ ይችኛይቱ ልጅ ትምጣ፣ የምታውቁትን ሁለታቸው የሚናገሩና የልጅቷ ነፃነት ይውጣ። ባለቤት ምን ብላለች? መጀመሪያ የተደበደበችው ልጅ ምንም የምታውቀው ነገር የላትም፣ ጸቡ ከሷ ጋር አልተጀመረም፣ አልተነጋገረችም፣ እሷ በሌለችበት ነው ብላ ተናግራለች። አንተ ደግሞ ምን አልክ ቅድም? ጸብ ከሱ ጋር እንዳላት እንደተጣሉ እንደማያወሩ ተናገርክ። ከዛ በኋላስ የጠራሁት እኔ ነኝ ከላይ ብላለች። የጠራሁት እኔ ነኝ ናቶሎ ብዬ ከመጣ በኋላ ግን እንደተባለው ድምፅ ቀርታለች በሚባል ነገር ድምፅ ለምን ቀዳሽ ተብሎ ሲነግራት አልቀዳሁም አለችው። በኋላ መጀመሪያ ላይ አዎ ቀድቻለሁ። ለምንድን ነው የቀዳሽው ሲባል ለመረጃ ነው አለችው። ምንድነው መረጃ የምትይዙ ብሎ አስገብቶ ሲደበድባት ሲቆልፍባት አለች። ሲቆልፍባት እኛ ተውተው ብለን ልንቆልፍ ስንል እሱ ተማታ። ከዛ በኋላ ከተማታ በኋላ ደግሞ ደም በደም እንዳለች እሱን አስገብተን እሷን ልናይ ስንል እሷ ወጣ ሄዳለች አለች። ሚስት ሰብአዊነት ከተሰማት ሚስት ከሱ ጋር ምንም ግንኙነት ከሌላት ሚስት ጥሩ ሰው ከሆነች ያንተ ሚስትና ይሄ ሰውዬ ስለሚያወሩ ሰውየውን ታምጣ፣ ሰውየውን አሳልፋት። ያንተ ሚስት ታመጣው ሰውየውን ከየት ነው የምታመጣው? መጀመሪያ ይወጣ ባልየውም ተናግረዋል እኮ ውሸቱም ይሁራቱ ቤቱ አሻራ ተነስቷል ብሏል። አሻራ ከተነሳ እኮ አያስፈልገውም። ይሄውላ ከኔም ከማን አይደለም ሚስቴ ግንኙነት የለባትም ከዚህ ሰውዬ ጋር ሚስቴ ምንም ነገር የላትም ብለህ ካልክ ሚስት የእሱ ውሽማ ናት። ምክንያቱም እሱ በደንብ አዳምጠኝ፣ እሷ ውጪ ቤቱን ላቃጥለው አንቺን ስለምወድሽ ስለማከብርሽ ብሎ አላት። ለምን እሷ ባለትዳር ከሆነች ወይዘሮ ራህማ የምትወደደው የምትከበረው እንደ ሰውኛ ሁሉም ባሉበት እንጂ ለብቻው አይደለም። ሚስት ሀቀኛ ከሆነች ለምንድን ነው 3 ቀን ሙሉ አፍና ይዛ ዝም ከምትል እባካችሁ ድረሱልን፣ እንደዚህ ተባድባ ወጥተን አድምጪኝና ማለት ነው። አዳምጣው ያንቺን ብቻ እና አድምጪ እሺ። ለመውጭ አላት እምትይ ከሆነ ያቺኛይቱ የረህማ ጓደኛ ተብየይቱ ልጁ ጋር ጠበኛ ናቸው። አንቺ ውጪ ሃይ ነገር የለሽበትም ውጪ ነው እንጂ አላት። እወድሻለሁ አከብርሻለሁ አላትም። ባለሽ ደህና ሰው ነው። አንቺ ውጪ እኔ ለሱ ስል አንቺን አከብርሻለሁ ውጪ ነው አላት። አለሁ በስልክ ሰምቻለሁ። አላላትም ራሷ ባንደበቷ ነው የተናገረችው። ትክክል ሙኒት ንገር። ራሷ ባንደበቷ 6000 ሰው ባለበት እኔ አንቺን እወድሻለሁ፣ ስለዚህ መሻወር ጠጥተሽ ሂጂ ቤቱን ላቃጥለው ነው ብሎኛል ብላለች። ራሷ ናት የተናገረችው። ባለቤት ከይቅርታ ጋር እኛ ያለ መረጃ አንመጣም። በጣም ይቅርታ አድርግልን ወንድሜ። ታዲያ ስለዋለሽ እና ሰላሽ ማለት ነው። አንቺ አሁን በስልክሽ የለም ሰው የወንድ ስልክ የለም የወንድ ጓደኛ የለሽም። እድከዳ አታድርግም ከሱ ጋር እወድሻለሁ የሚል እወድሻለሁ እኔ ምን አላረግም።
እወድሻለሁ፣ አከብርሻለሁ። አያገባንም። አሁንም ስለ ውሽምነቱ ምናምን እኮ አያገባንም ወንድሜ ማሜ። ስለ ወንጀሉ ነው። ሌላውን ችግር ራስ ሄዳ አጣራ። ምን አለ ምን የለም የሚለውን ልጅቷ ለመሸፈን ያደረገችው ጥረት ነው። ልጁ ሽማሽ ይሆናል፣ ልጁ እንደዚህ ይሆናል፣ እንደዚህ ይሆናል የሚባል አስተያየት ከህዝቡ የመጣው ለመሸፈን በምታደርገው ጥረት ነው። ሲጀመር ተንጠባራ ልትፈነዳል ነበር። እንደዚህ ጋር እንደደነገጠ ሰው ነው እንደ መረጃ የሰጠችው። የምሻውን ቁጥር ሲጀመር 3 ቀንስ ልንገርህ፣ እሱን መደበቅ ካልፈለገች 3 ቀን ሙሉ ህዝብ ሲንጫጫ እቺ እህት ተብያዋ ስትንከራተት ለምንድን ነው ይሄ ነገር አለ እንዲህ ነው ብላ ወደ ሚዲያ ሲያልመጣችው ወደ ቆንስላ ሲያልደወልችው? ሚዲያውን ተው፣ ለምን ወደ ቆንስላ አላመለከተችም? እኛ በቦታው ነበርን። እቺ ልጅ ሬሳዋ የት ነው የወደቀው ወይስ በአካል የት ነው የወደቀችው ብላ ለምን አላለችም? ነገር አታውቅም። ምንም የምታውቀው ነገር የላትም። እንዴት የምታውቀው ነገር የላትም? ቆማ አስቀጥቅጣ በማታውቀው ነገር ሌላ ችግር ልፈጥሩ ነው እናንተ ጋር ሳይሆን ችግሩ እንደኛ ነህ እኮ አንተም ሰሚ ነህ። እኛ ልክ እንደዚህ በስልክ እንደሰማነው አንተም እንደዛ ነህ። ባልታው ሚስቱ ተገኝታለች። የወንጀለኛ ቁጥር አለው። የእህቶቹን ቁጥርና ሌላ ቁጥር አፈለገ ያገኛል። ያየና ስማ አዳምጥ። ያየሰው ቆሞ ያየሰውና ከሌላ ቦታ ተጠርቶ የመጣ ሰው አንድ አይደለም። ይሄ ልጅ ባል ቢሆን አባት ቢሆን ያየው ነገር የለም። ተሳስራችሁ ያላችሁ ማፊያዎች ናችሁ፣ ሞላጮች። በራሳችሁ እየመጣችሁ እዚህ ጋር ታወራላችሁ። አታፍሩ? ደፋር። ሰማሽኝ አልሰማሽም? ሰማህ አልሰማህ እየሰማህም ሆነ እያየህ አስደብድበሃል። ሚስትህ እንደማትነካ እርግጠኛ ስለሆንክ ይገባሃል። ሚስትህ ብትሆን እየተቀጠቀጠች ያለችው ሮጠህ በደረስክ ነበር። ሩቅ ብትሆን ለምን ሰው ድረሱ አላልክም? ከማን ነው የምደውለው? ማንን ነው የማውቀው? አታውቅም። ማንንም የማታውቅበት ቦታ ነው ሚስትህን ያስቀመጥከው። ከዛ በኋላ ደግሞ ውሽማም አይደለችም ምንም አይደለችም ከራሷ አውረዱ የምትለው ተከራይተን እኮ ነው የምንኖረው። እንዴት ነው የምታስቢው? አንቺ በስልክሽ የመጣ ሁሉ ውሽማሽ ነው እንዴ? አንቺ ራስህን ጠይቅ። ስለ ውሽምነት አንተ የተንጠለጠልከው ውሽምነት ላይ ነው። የሰው ደም አያሳስብህም? ማን ስለሆነች ተሽሏለች? ወንድሟ ነው ወይ የደበቀችው? አባቷ ነው የደበቀችው? ልጇ ነው የደበቀችው? ማን ነው ብላ ነው የደበቀችው? ስለሱ ቆማ ያስቀጠቀጠችው ማን ስለሆነ ነው? ምኗ ስለሆነ እሷን ማብራት ተናዳለት አስቀጠቀጠች ቆማ። አንተ በኦንላይን እሷ በአካል ተገኝታችሁ ያስረገጣችሁት ምን ስለሆነ ነው? ለማስረጃ እኮ የተናገረችው ረህማ እኮ ናት፣ ራሷ እኮ ናት። ምን ማስረጃ አለህ ብለህ መጠየቅ ደብቃለች። አዚ እሱ ራሱ እኮ አሁን ምንድነው ያለው? ስትቀጠቀጥ እኮ እሱ ራሱ መስመር ላይ ነው ያለው። መስመር ላይ ነው። ወንድ ልጅ ቆሞ ያስቀጠቅጣል ወይ? ዘግቶ ለምንድን ነው በአካባቢ ያለ ሰው ያልጠራው? መድረስ እንኳን ባይችል መስመር ላይ ያለሁኝ እኔን አስይዙኝ። ሀሚስተር አስረዱ خلاص እኔን አስይዙኝ። በህሪ ኢትዮጵያ እኮ መሄደው እኮ ወዲያ ሀገሬ ነው። ሁለትሽም አገርማ መግባትማ ክብር ነው። ለእናንተ ያም አይገባችሁም። ህጋዊ ቅጣት፣ በነፍስ የሚያስጠይቅ ቅጣት፣ የነፍስ ግድያ ሙከራ ሲደረግ ቆማችሁ የተባበራችሁ ይሄንን የሚያቀናብር እንትን ጠበቃ ራሱ ያስፈልጋል። እናንተ እንደማንም ኢትዮጵያዊ ሳይሆን መቀጣት ያለባችሁ በደንብ ተቀናብሮ ተስተካክሎ ጠበቃ ቆሞ ሰውየው የነፍስ ግድያ ሙከራ ሲያደርግ አንዳችሁ በመስመር አንዳችሁ በአካል በመገኘት የተባበራችሁ ናችሁ። እሺ ለጋርጊው እኮ እሱ ያንቺ አእምሮ የፈጠረው ብዥታ ነው። ብዥታ አንተ ነህ ብዥታ ያለብህ። ብዥ ይበልብህ። ሰው ሲቀጠቀጥ ቆመህ የምታስቀጠቅጥ እንደ እባብ አንተ ነህ ብዥታ። የአይንም የጆሮም የጭንቅላትም ብዥታ ያለብህ አንተ ነህ። አራንቺ ነሽ ያለብሽ። እንዴት እንደምትረዳው እንደ ሰው ስለምረዳው ነው የሚያመኝ። እንደ ሰው አይደለም። ሰው እንስሳ ሲቀጠቀጥ ተው ይባላል። አንተ ስፒከር ላይ እንኳን አርጊ ብለህ ተከላከልክ ወይ? ተው ወንድሜ እንዲያታድርግ አንተም ችግር ውስጥ ገባለህ። ልጅቷንም እንዴት አደርጋለህ አላልክም? እንደ እንትን እንደ ትረካ እየሰማል ነበር እንዴ? አትሞክሪ ወሬ ለማዞር ምንድን ነው ማዞር? ራስህ የተናገርከውን እኮ ነው የምነግርህ። አንተ የተናገርከውን ነው የምነግርህ።
እንደ ትረካኩ እየተረክል ነው። አንተ እንደሰማ ሳይሆን ሲጀመር እንዳየሰው ነው የምታወራው። ይሄ ሲሆን ምን አደረክ? እኔ እኮ የምትገርሙኝ ደነስ ዲባትም እንኳን ተባልሽም ማጥቷታል እኮ የኔ ሚስት ግን ደብድባ አላለችውም። እኔም ሆንኩ ደብድባ አልኩትም። ሬስሊንግ ነበር ቁጭ ብላችሁ ስታዩ የነበሩት። ጓደኛዋ ስለምን አልገለገለችውም? አትሊስት መጣ ተናገረች። ምን እሷ ላይ ፊት ያደርጋል? አንተ ስለራስህ እየነገርኩ እኮ ነው። ጓደኛማ መታ የነበረውን ሁኔታ ተናገረች። ለምን ሰንም የምታገለው ለምንድን ነው? ምን አበልታችሁ ነው ሰም ታገሏት? አለችበት አያገባኝ መልሶ ናት። አይ ነገር አይመለከትህም፣ ስለሷ አይመለከትህም። እሷ እኮ አለች፣ ቃሏን ሰጥታለች። አንተ ሚስት ነች። በመጨረሻው ሰዓት አብራን ናት። ወንጀሉ ላይ እንደተሳተፈችበት የተናገረችው እኮ መሐመድ አንተ ሚስት እኮ ነች። እኛ እኮ ምንድን ነው መሳተፉ? አብራ ስላለኝ ነው ከቤት ውስጥ ምንድን ነው ሌላ ችግር? ብድግ ብሎ ደም ጠቢያ ይላት። እኔ ተይዣለሁኝ፣ ያልተያዘውን እኔ ተይዣለሁኝ። ሰውየው ሲመጣ ደሙን እንዳያው ደም ጠቢ ብሎ ያለው ላንተ ሚስት ነው። እሷም ደግሞ እሺ ብላ ተቀብላለች። ቤቱም ደግሞ በስነ ስርዓት ታጥቦ ተረትቦ ተገይቷል። ታዲያ ማን አደረገው? እሷ ያደረገችው? እሱን ራስህን ጠይቅ። እኔ ምን አውቄ? እኔ የለሁም። እናንተ ሆናችሁ የምታወሩት እንዴ? እሷ ያወራችው እሷ ከእሷ እኮ ነው ሪከርዱ የተገኘው። ያሾፋል እንዴ ይሄ? አንተ የማታውቀው ነገር አለ እንደኛ። እሷ እኮ ናት የነገረችን። እንደምን ሆነህ ነው? ኧረ ያሳፍራል። የራስህን ከነገሩ ውጪ መሆንህን ነው የሚያሳየው። ስለሚስትህ የምታውቀው ነገር የለም። መጀመሪያ ስለሚስትህ እወቅ። ሚስቴ ብሎ ለመናገር ስለሚስትህ እወቅ። ኧረ እሱን አንቺ አትነግሪኝም አለ ብለሽ ሸይጣን እነግርሃለሁ። እንዴ ወንድ ልጅ እንዳያወራም የኔ ወንድም ዘመድሽ ስለሆነች እንትን አትበይ። እኔ እሷን ማንም ዘመድ አይደለም። እኔ ስለማንም ዘመድ አይደለም። ስለ አንድ ኢትዮጵያዊት ነው የማወራልህ። ዘመድ የለኝም። እኔ በዚህ ጉዳይ ውስጥ የተሳተፈ ዘመድ የለኝም። ከሆነ እኔ ሚስት የለችበትም። እኔም ሆንኩ እሷ የኔ ሚስት እንዴት ሰው ካሰብሽ የምትረጂ ከሆነ እውነተኛ ሰው ከሆንሽ የኔ ሚስት የለችበትም። ቁጥሩ አለሽ፣ ፎቶ አለሽ። ኦነህ አስደብድበህ ጭንቅላት አይሰራም እንዴ? ጭንቅላት ይሰራል። አስመኝ እንጂ እንጂ አስጨርሽኝ፣ አትግቢብኝ። እኔ ልጠይቅህ፣ አይ ባጭሩ እኔ ልጠይቅህ አንድ ጥያቄ። እየተደበደበች እንደሆነ ስታቅ ወይም ሊደበድባት እንደሆነ ስታቅ ምን አደረግ? ስፒከር ላይ አድርጊ ልከልክለው አልካት? እየተገላገሉ እኮ ነው፣ ተው እያሉት እኮ ነው። ሲገላገሉ ነበር እኮ። አንተ ምን አደረግ? አንተ እኮ አንድ እርግጠኛ የሆንክበትን ነገር ልንገርህ፣ ሚስትህ እንደማትነካ እርግጠኛ ነበርክ እንጂ ሚስትህ ላይ ይሄ ነገር ሊነካት እንደሚችል ብታቅ ኖሮ አትሊስት ሮጠህ ትመጣለህ። እማትችል ከሆነ ደግሞ ቅርብ ያለ ሰው ትልካለህ። ምን አደረግክ አንተ? እስኪ ያረከውን ንገረኝ። እስኪ ያረከውን ንገረኝ። እየሰማው ነው ብለህ እያንዳንዷን ስቴፕ ስታብራራ ምን አይነት ነውረኛ እንደሆንክ እየተናገርክ እኮ ነው እንዴ? ፊልም ነው እንደዚህ ዝም ተብሎ የሚታየው? ፊልም የሰው እየተቀጠቀጠ እንደ እባብ እንዴት ዝም ይባላል? ኧረ ስፒከር ላይ አድርጊ ልከልክለው፣ ኧረ እንደዚህ ልበል ይባላል እንዴ? ኧረ ላላ ብለሽ ሙስሊም ከሆንሽ አላፈሪ። ዝም ብለሽ በማታውቂው ነገር አታውሪ። ከተሳሳትኩኝ አርሙኝ ሌሎቻችሁ። እማዋላውን አስጨርሽኝ መጀመሪያ። ነገሩ በቀደም ቁጭ ብለን ስናድር ገና በትር ሳያነሳ ቁጭ ብለን እንደዛ ስናድር አንድ ሰው እንኳን አይመጣም። ኔትወርክ ማለት ነው። መጀመሪያ ያቺኛ ሳሪ አሁን ኔትወርክ ተስተካክሏል። አዎ አዚዛ አሰሚው አንዴ ጠጋርጊና። ኦኬ ይሰማል። ኦኬ ማሜ አቤት ይሰማሃል? አይዋ ይሰማል ማለት ነው። ያው ልክ በነገራችን ላይ እናንተ የመጣችሁት አሁን ነው ቅርሻታችሁን ለማቀርሸት ማለት ነው። ገባት? ያ ሁሉ እኛ ሌሊቱን ሙሉ እዚህ ቁጭ ብለን አድረን የሰው አለ ስንል እናንተ አልነበራችሁም። ታች ሆናችሁ ነበር ስትከታተሉና ስታዩን የነበራችሁት ማለት ነው። አስረግጬ ስነግር ገባ? ሲቀጥል ደግሞ ማለት ነው እናንተ አንተ ሞንክ ባለቤትህን አንተ ሚስቴ የምትላትን መስሎኝ ደሙን እጠቢው ሲላት የነበረው ደም እጠቢ የሚላት ምኑ ስለሆነች ነው ደም እጠቢ የተባለችው? የቤቱን ቁልፍ የት ነው ያደረከው ብላ ያወራችሁ እኮ ከሱ ጋር እኮ ነው፣ ከኔ ጋር ነው እንዲያወራችሁ። ዛሬ አንተ
ጠበቃ ሆነክ ዛሬ ሚስቴ ተነካች ብለህ የምትመጣው የሚስትህም እኮ ለሱ ውሽማ ናት። ይሄን ታውቃለህ? እኔ እኮ እሷን እኮ በደንብ አድርጌ አዋርቻታለሁ። ገባ? ዛሬ አንተ መጥተህ የሚስቴ ጠበቃ ነኝ ብለህ ልታወራ አትችልም። እናንተ የበደላችኋት ስደተኛ ምስኪን ወረቀት የላትም ብላችሁ የደበደባችኋትና ጥርሷን ያረገፋችኋት እያንዳንዳችሁ ዋጋ ትከፍላላችሁ። ዋጋ የሚያስከፍላችሁ ደግሞ ይሄ ህዝብ ነው። ገባ? እንጂ እናንተ ደም አፍስሳችሁ ቀጥቅጣ ሚስትህ አንተ ምን ስለሆነሽ ደም ጠቤ ተባለችው? ደም ባንክ ነው የምትሰራው። ደም ሄደሽ ጠቤ ተባለችው። ምን ያህል ከሱ ጋር የተለየ ግንኙነት ቢኖራት ነው እንዴ? አንተ ሚስትህን እያወራሃት ከነበረ ማለት ነው። ኦኬ ልጅቷን ይዘሻት ውጪ ለምን አላልካትም? ዛሬ ልታወራ የምትመጣው ወደድክም ጠላህም እየመረረች ውጧለክ። ውሽማ አንተም ውሽማ ነህ፣ እሱ ውሽማ ነው። አሁን ይልቁንስ ውሽማ ፈልገህ የሚስትክን ባል የት እንዳለ ፈልገህ አምጣ። አንተ ራስህ እዚህ መተክ አፍህን በጨዋጥ ብል ትናገር እንዳትመጣ። አካል ያጎደላችሁት የሴት ልጅ ህይወት ነው። ኦኬ ልጅቷን ህይወቷን እች ልጅ ምስኪን ናት፣ እናት አባት አላት። ኦኬ ልታወራት መጣለህ እንዴ? ደግሞ እዚህ አታፍርም? ሚስቴ እኔ ጋር አላችሁ፣ እናንተ ጋር አይደለም። እኔ የምፈልገው ከሷ አትሮዱ። ምንም ባሉ ወዲያም ባሉ ሚስትክ የብቻ ካደለችም እያልኩት ነው። ሚስታችን ብለህ አውራ። መሲ ንገሪው እንኳን ከሷ ራስ አንተ ራስ ላይ ሞተናል በይው እኮ ያዙኝ ነገርኩሽ እኮ ሁለታችሁንም አብረን ማንንም የማንንም ወንጀል አይካፈልም እያልኩህ ነው። የምን ሚስቴ ነው? ሚስታችን በል። ይሄ ሰውዬ ሀቅ አለው። ደም ጠቢ ያላት እኮ ሚስቱ ስለሆነች መስሎኝ መተክ ሚስቴ አይሰራም። ሚስታችን ነው ማለት ያለብህ። የሆነ አልኩሽ እኮ እኔን ያዝኝ። እሷን አንተም እሷም ትያዛላችሁ እያልኩ እኮ ነው። ና በቪዲዮ ውጣና ከኛ ጋር አውራ። ድሮ ትያዝ ነው እንዴ? ያለው እኮ የህግ ስማ ማሜ አንድ ነገር ልንገርክ። ስማ ያለህበት እኮ የህግ የበላይነት ህግ ምን እንደሆነ ልካችሁን የምታሳያችሁ ሳውዲ አረቢያ መሬት ላይ እኮ ነው። ደግሞ ሚስቴ ትላለች። ሚስታችሁ ናት ልጅቷ። እሱን ታየው አልኩሽ። እኔ አውቃለሁ፣ አንቺ አታውቂያትም። ስለኛ አታውቂም። እሱን አንቺ ስለሽ አልተውም። እንዴት አንዲት ሴት ልጅ ሁለት ሚስት ታገባለች? አልተውም። ሚስታችን በል። ይሄም ልጅ እኮ የፈለገ ወንጀለኛ ቢሆን በአንተ ሚስት ላይ ፍቃድ አለው። እኛ ፍቃድ ሰጥተናል። ሚስታችን ነው የምትለው። በየጓዳው ይሄንሻ ተሸጎረ ምን ሚስት እንደተነሱ ክፋታ ነግሪኝ። እኔ እኮ ትናንት እኮ አውርቻ ለምንድን ነው የምትጀናጀኙ ስላት እሱ ብቻ ነው እሱ ነው እንጂ የሚፈልገኝ እኔ አልፈልገውም እኮ ነው ያለችኝ። ታደሰ ይሙት ብላኛለች። እያልኩህ ነው። ታደሰ ይሙት ብላኛለች። ታደሰ ይሙት የታደሰ አጥንት ሾኮ ነው ጋር ብላኛለች። ዘመድሽ ከሆነች አልኩሽ ለስተወግለሽ ነው ሁሉም ተናገረው፣ ሌላ አይደለም። የትኛዋ ናት ዘመዴ? የተደበደበችውማ ዘመዴ፣ እህቴ፣ ጓደኛዬ ሴት ናት። በዛ ላይ እናቴ ሁሉ ነገሬ ናት። ትቀልዳለህ እንዴ? አዎ ለሷ ወግኜ ነው። ሚስታችን በለደዛ አዚዛ ዝጊው፣ በቃ ቆይ አዚዛ ዝጊው ስልኩ። ጋይስ ደም ሁለታቸው ምን አላቸው? እኔም ብትመስል አይደለም እሷንም ብሏታል እኮ ጓደኛዋን ይሁንና ታውቁት ነው አላላትም። አንቺ ግቢና ጠቢ። ቮይስ እኮ ላከች። ቮይስ አልሰጡምና ቮይስ ልካለች። ቮይሷ ምንድነው የሚለው? ግቢና እኔ ይዘውኛል፣ ስለዚህ ግቢና አንቺ ደሙን እጠቢ ብሎ ያለው ለሚስትህ ነው። አንድ ሁለተኛ ደግሞ ቪዲዮ ይውጣ። የት አለ? ልጅ እኮ የለም። በስልክ ነው የምናወራው። እናንተ ሰዎች ተረጋጉ ባካችሁ፣ ልታሳብዱ ነው እንዴ? ሁለተኛ ደግሞ አዳምጠኝ። ካንተ ሚስት ላይ ከራሷ የምንወርደው ይቺ ልጅ ተደብድባ ጥርሷ ወልቆ ሰምታ አይታ ለሱ ከነገረችው በኋላ ለባልተቤቷ ከተነገረ በኋላ ባለቤቷ መጥቶ ሚስቴ ጠፍታብኛለች እባካችሁ አፋልጉኝ ብሎ ሲል እሺ ብለን ወደ ሚዲያ ስንመጣ ያንተ ባለቤት ምንም አይነት ማስረጃ
ለመስጠት